ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እጅግ ወሳኝ በተለይ በዚህ ሰዓት በዚህ ደቂቃ በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ የኢትዮጵያ ብሔራዊ ባንክ በዚህ ሰዓት በዚህ ደቂቃ እንግዲህ እጅግ በርከት ባሉ ጉዳዮች በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያ ይፋ አድርጓል። ከነዚህ መካከል እንግዲህ የዋጋ ግሽበትን በተመለከተ፣ የገንዘብ ሁኔታን በተመለከተ እንዲሁም ከባንኮች ጋር በተያያዘ አዲስ የገንዘብ አሰራርን በተመለከተ እንዲሁም የወለድ ምጣኔን በተመለከተና በርከት ባሉ ጉዳዮች ላይ እንግዲህ ውሳኔ አስተላልፏል። ይህንን የመግለጫ ሙሉ ዝርዝር እንግዲህ ከነ ደብዳቤው ወደ እናንተ የማደርስ ይሆናል። በተጨማሪም በዚህ ሰዓት ከነዳጅ ጋር በተያያዘም አዲስ መመሪያ ተግባራዊ እንዲደረግ ውሳኔ ተላልፏል። የሁለቱን መረጃዎች እንግዲህ አጠር አድርጌ የማደርሳችሁ ይሆናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በትይዩ መገበያ መካከል ያለውን የምንዛሬ ዋጋ ተመን ልዩነት ለማጥበብ በተለያዩ ጊዜያት አዳዲስ መመሪያዎች ይወጣሉ። ታዲያ በዚህ ሰዓት የኢትዮጵያ ብሔራዊ ባንክ ከነዚህ ጉዳዮች ጋር ተያይዞ የወጣውን የመግለጫውን ሙሉ ዝርዝር ወደ እናንተ ከእጅ እንደገባ እንግዲህ ይዤላችሁ ቀርቤያለሁ። ከዛ በፊት ግን በዛሬው ዕለት ከነዳጅ ጋር በተያያዘ እጅግ በጣም ወሳኝ የሆነ መግለጫ ወጥቷል። መንግስት በነዳጅ አጠቃቀም ያስተላለፈውን ውሳኔ በተመለከተ እያጋጠሙ ያሉ የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚ እንቅስቃሴ ላይ ጫና እንዲያሳድርና በፍትሃዊነት ለመምራት መንግስት የቅድሚያ አሰጣጥ ውሳኔን ይፋ አድርጓል። በዚህ መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው መመሪያው አስገንዝበዋል። ከፍተኛ አምራችና የኤክስፖርት ድርጅቶችም በቀጥታ እንዲስተናገዱ ተደርጓል። ሌላው ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቱም በቀጥታ እንዲሆን ተደርጓል። አራተኛው የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎችን በተመለከተ በአራተኛ ላይ ተቀምጧል። አምስተኛ ግብርናን የሚያዘምኑ ትራክተሮች፣ ስድስተኛ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ ሰባተኛና የመጨረሻው በናፍጣ የሚሰሩ ሌሎች ለህብረተሰቡ ግልጋሎት የሚሰጡ ተሽከርካሪዎች ቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራርን ተግባራዊ እንዲደረግ በዚህ ሰዓት ይፋ አድርጓል። በሌላው መረጃችን በዚህ ሰዓት እንግዲህ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስድስተኛ ስብሰባውን መጋቢት 12 ቀን 2018 አካሂዷል። በተሻሻለው የባንኩ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰኘው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንክ የዳይሬክተሮች ቦርድ ምክረ ሐሳቦችን በማቅረብ ያጸድቃል። በዚህም መሰረት በቅድሚያ የዋጋ ግሽበት ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2018 ላይ 9.7 በመቶ የደረሰ ሲሆን ከታህሳስ ወር 2018 ጀምሮ የኢትዮጵያ ብሔራዊ ባንክ የነጠላ አሃዝ ዓላማውን ለማሳካት ተችሏል። በኮሚቴው ግምገማ መሰረት ለዋጋ ግሽበት መቀነስ በተከታታይ የኢትዮጵያ ብሔራዊ ባንክ ተግባራዊ እያደረገ ያለውን ጥብቅ የገንዘብ ፖሊሲ፣ ጥንቃቄ የተሞላበት የበጀት ፖሊሲ ስርዓት እንዲሁም ምርታማነትና ምርትን ለማሻሻል የተወሰዱ እርምጃዎች መሆናቸው ተገልጿል። የዋጋ ግሽበትን ከፋፍለን ስናይ ምግብ ነክ የዋጋ ግሽበት የካቲት ወር 2018 መጨረሻ 10.8 በመቶ የደረሰ ሲሆን ይህም ካለፈው ዓመት 14.6 በመቶ ጋር ሲነጻጸር ቅናሽ አሳይቷል። ሌላው የኢኮኖሚ እንቅስቃሴ ነው። ኮሚቴው የሀገር ውስጥ የኢኮኖሚ እድገት ተጠናክሮ እንዲቀጥልና በ2017 በጀት ዓመትም አጠቃላይ ኢኮኖሚው ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት ማስመዝገብ ችሏል። ለዚህም የእድገት ኢኮኖሚ የአገልግሎት ዘርፍ አስተዋጽኦ በነበሩት በ3.1 በመቶ የቆየ ሲሆን የኢንዱስትሪ ዘርፍ አስተዋጽኦ ደግሞ በ2016 በጀት ዓመት ከነበረው 2.7 በመቶ ወደ 3.7 በመቶ ከፍ ብለዋል። ለዚህ ዋነኛ ምክንያት በማዕድን ዘርፍ የታየው ከፍተኛ እድገት ሲሆን
በተለይ የወርቅ ምርት አስተዋጽኦ በ2016 በጀት ዓመት ከነበረው 0.1 በ10 እጥፍ ማደጉን ይፋ አድርጓል። የግብርና ዘርፉ ለእድገት ያለው አስተዋጽኦ ደግሞ ከነበረው የ2.2 የተወሰነ ጭማሪ በማሳየት በ2017 በጀት ዓመት ወደ 2.3 በመቶ ከፍ ማለቱ ተገልጿል። ሌላው ከገንዘብ ጋር በተያያዘ በኢኮኖሚ ውስጥ የሚዘወረው የጠቅላላ ገንዘብ አቅርቦት ከአምናው አፈጻጸም ጋር ሲዘዋወር እድገት ያሳየ ሲሆን መሰረታዊ ገንዘብ ደግሞ እድገት መጠኑ ቅናሽ አሳይቷል። በየካቲት ወር 2018 መጨረሻ በኢኮኖሚ ውስጥ የሚዘወተር ጠቅላላ የገንዘብ አቅርቦት የ39.3 በመቶ፣ መሰረታዊ ገንዘብ ደግሞ የ43.2 በመቶ ዓመታዊ እድገት ሲያሳይ ሰኔ ወር 2017 መጨረሻ ከነበረው ጋር ሲነጻጸር ቅድመ ተከተል የ22.7 እና የ23.0 በመቶ እድገት አሳይቷል። የባንኮች የተከማቸ ብድር ደግሞ 45.3 በመቶ ዓመታዊ እድገት ያስመዘገበ ሲሆን በየካቲት ወር መጨረሻ ከሰኔ 2017 ጋር ሲነጻጸር የ33.3 በመቶ ጭማሪ አስመዝግበዋል። የባንኮች የብድር አቅርቦት እድገት ለጠቅላላ ገንዘብ አቅርቦት መጨመር አስተዋጽኦ ያደረገ ሲሆን በሌላ መልኩ ለመሰረታዊ ገንዘብ እድገት መጠነኛ ቅናሽ ማሳየቱን የኢትዮጵያ ብሔራዊ ባንክ በኢኮኖሚ ውስጥ ያለውን የገንዘብ ስርጭት ለመሰብሰብና የውጭ ምንዛሪ አቅርቦትን ለማረጋጋት ያደረገው የውጭ ምንዛሪ ግብይት እንደ ዋና ምክንያት ተጠቅሷል። ከወለድ ተመን ጋር ተያይዞ ኮሚቴው የአጭር ጊዜ የወለድ ተመኖች የእድገት ሁኔታ ጥሩ መሆኑን የተገነዘበ ሲሆን ከማስቀመጫው ወለድ ውጭ ያሉ ተጨባጭ ወለዶች ሁሉ ከዜሮ በላይ ሆነዋል። የ91 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን አምና ከነበረው የ15.2 በመቶ ቅናሽ በማሳየት በየካቲት ወር 2018 መጨረሻ 12.4 በመቶ ሊወርድ ችሏል። ለዚህም ከባንኮችና ከሌሎች ድርጅቶች በተጨማሪ ግለሰቦቹ በገበያው መሳተፋቸው አስተዋጽኦ ያደረጉ ሲሆን ባንኮች እርስ በርስ የሚበዳደሩበት የ7 ቀን ቆይታ ያለው አማካኝ የወለድ ምጣኔ ተመን በየካቲት ወር መጨረሻ አማካኝ ወለዱ 17.9 በመቶ ሆነዋል። ከባንኮችና ከፋይናንስ ዘርፉ ጋር በተያያዘም የተሰጠው መመሪያ የባንክ ዘርፍ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ በኮሚቴው የተገመገመ ቢሆንም በአንዳንድ ባንኮች ዘንድ በተወሰነ መልኩ በጥሬ ገንዘብ እክል እጥረት መኖሩም ታይቷል። ይህም በግል ባንኮች ዘንድ የሚታየው ከፍተኛ የብድርና የተቀማጭ ሂሳብ ጥምርታ የተንጸባረቀ እንደሆነ ተገልጿል። ይሁን እንጂ አሁን ላይ የባንክ ለባንክ የገንዘብ ገበያና የኢትዮጵያ ብሔራዊ ባንክ ቋሚ የብድር አገልግሎት ለጥሬ ገንዘብ እክል ችግሮች በመፍትሄነት እንደተያያዙ ይፋ ሆነዋል። ከዚህ ጉዳይ ጋር ተያይዞ እንግዲህ ብሔራዊ ባንክ በዚህ ሰዓት ያወጣውን ሙሉ መግለጫ በስክሪኑ ላይ ተመልከቱት። አጠር ለማድረግ ያክል ነው፣ እናንተ ስክሪንሾት አድርጋችሁ ያዙት። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።